መንፈስ አልወጣም የሚለው ጸበል ቦታ ላይ አይደለም። እሷ ጋር ጸበል ቦታ ላይ ራሱ ትወጣለህ ሲባል እቆያለሁ ይላል። ለምን? ልጅቷን ህይወቷን አይቶ ልቧን አይቶ። አንዷ በድብቅ ሹገር ዳዲ ታቀላጥፍ ነበርና ሹገር ዳዲ በደንብ የምታቀላጥፈው ግን ቤተክርስቲያን መታ ትጠመቃለች ምናምን ታውቃለች። ሰውየው መጥቶ የሚገናኛት ሰውዬ ቤት ተከራይቶላት አስቀምጧታል፣ እቃ ገዝቶላታል፣ ቡቲክ ከፍቶላታል እና የሚገርም ላይፍ እየኖረች ነው። ግን ቤተክርስቲያን ሄዳ ትሳለማለች፣ ጉባኤ ትምህርት አዳምጣለች ምናምን ሳታውቀው ጥሩ ነገር እያደረገች እንደሆነ አድርጋ የምታስበው እና ሰባኪው አስተምሮ ሲጨርስ ከተቀመጠችበት ያስነሳት ዘበኛው ነው እያለቀሰች። ምንድን ነው ቢያንስ እንኳን እንዴት ይሄን ነገር ማወቅ አልቻልኩም፣ ምን ሆኜ ነው እስካሁን ድረስ የቆየሁት ነው ያለችው። እና ውስጧ ያለው መንፈስ ምን እያላት ነበረ? ጥሩ ነገር ነው እያደረግሽ ያለሽው፣ ምን አደረግሽ? ራሱን የመጣብሽ ይላታል። ያለማምዳታል። ቤተክርስቲያን ትሳለማለች፣ ቀሚስ ለብሳ ጨዋነች ምናምን፣ በቃ የሚገርም ላይፍ ያላት እና ህይወታችን ውስጥ መንፈስ ይለማመድና ልክ አሁን የሚጠመቁበት ቀሲስ ሄኖክ ጋ መምህር ግርማ ጋ ወይ ደግሞ እኛም አግኝተና ድንገት ጸበል ስንረጫት ትጮኻለች። ትወጣለች ሲባል አይ አልወጣም። ለምን? ትፈልገኛለች። ለምንድን ነው የምትፈልጊው መንፈሱን? ኧረ እኔ አልፈልገው አለች እኮ። ውጣ ስለው ትፈልገኛለች እያለ ነው አልኳት። እቺው ልጅ አሁን ምላችሁ ልጅ ነች እኮ። እንዴት ነው ፈልጊ? በምን ፈለግኩት አለችኝ። እዚህ ጸልይ። እንዴት ነው? እኔ አልፈልገው አስወጣልኝ አለችኝ። ትፈልገኛለች አለ። ኦኬ ያልኩኝና እስኪ ግቢና ሱባኤ፣ የአንድ ቀን ሱባኤ ግቢ አልኳት። የአንድ ቀን ሱባኤ ማለት ማታ 12 ሰዓት ላይ ቆማችሁ መጸለይ ትጀምራላችሁ። አትቀመጡም፣ አትተኙም። ምናልባት ከሌሊቱ 6 ሰዓት ላይ እንደዚህ ባላችሁበት ቁጢጥ ለማለት እንደ ፈንግል ሳይሆን ቁጢጥ ነው የምትሉት እንደ እረፍት ለማድረግ። ከዛ ውጭ ቆማችሁ በቃ ማንጋት ነው። የአንድ ቀን ሱባኤ ይባላል። አባቶች ናቸው ያሳዩኝ። እና እንዲህ አይነት ሱባኤ ግቢ አልኳትና ጠዋት 12 ሰዓት ላይ ሲሆን ተኝ አልኳት። 12 ሰዓት ሲሆን ለጥ ብላ ተኛች። ምን ህልም ታያለች? ራስሽ ነሽ እኮ እኛ የፈጠርሽልን እኮ ሐሳብሽን የሰጠሽ ሰውየው ነው የሚያወራት። ያ ሹገር ዳዲው አንቺ እኮ ነሽ እኮ ሐሳብ የሰጠሽን እኮ ፈቃድ ያመጣሽው ራስሽ ነሽ ይላታል። እኔ መች ፈቀድኩ? ለራስ ነው በህይወት የገባ አንቺ ነሽ እኮ ፈቃድ። ይኸው ተመልከች ይላታል። ፎቶን ያሳያታል። ዳሌዋን፣ አቀማመጧን፣ የሰውነቷን የጡት ማሳዣዋን፣ ይሄ እርቃን የምትሆንበት መንገድ፣ የምትጨፍረው ነገር፣ ይሄ ሰውየው በዝሙት መንፈስ ተስቦ ወደ እሷ እንዴት እንደሄደ ያሳያታል። እና ፈቅደሽልኝ ነው የገባሁት የሚላት አለባበሷን። ከዛ ሹገር ዳዲው በዝሙት መንፈሱ አጠመዳት። እሺ ብላ የምታደርገው ነገር በሙሉ በፈቃደኝነት ስለሆነ ልብሶቿን ወዳው ስለሆነ መንፈሱ ወዳኛለች፣ ፈቅዳልኝ ነው የገባሁት፣ ትፈልገኛለች ያለው አለባበሷን ነው ማለት ነው። ከዛ በኋላ ልጅቷ አልቅሳ ንስሐ ገብታ ሁለተኛ እንደዚያ ነገር እንዳትመጣብኝ ብላ ሹገር ዳዲ የሚባለው ሰውዬ አባረረች፣ ቤት ቀየረች። መንፈሱ ወጣላል። ትወጣለህ? ውጣ። ማነህ? ዛር ነኝ። ማነህ? ቡዳ ነኝ። ሁሉም ሙልጭው ጥርግ ብለው ወጡ። በአንድ ሳምንት ውስጥ የሚገርማቸው ዋጋ የሚያስከፍል በጣም ከባድ የሆነ መንፈስ በአንድ የተያዘላት። ወይኔ ሳልገላት ሳልጎዳት ወይኔ ያለው በቃ ፈቃደኛ ሆና የምታረጋቸው ነገሮች በሙሉ ማለት ነው በደንብ አድርጎ መንፈሱ ተደላድሎ እንዲቀመጥ እግሩን ዘርግቶ የፍልስፍና መጽሐፉ እንዲያነብባት ደስተኛ ሆኖ እንዲቀመጥ ግብሩን በደንብ እንዲያገኝባት ነው ያደረገው። ግለ ወሲብ ትፈጽማለች። አርቲፊሻል የወንድ ብልት በቦርሳ ውስጥ አለ። እንደገናም ደግሞ ከዚህ ከሹገር ዳዲ ውጭ ደግሞ ሌላ ደግሞ እንደ ወጣት የሚያጫውታት ፍቅረኛ ደግሞ አላት። ሹገር ዳዲ ጋር እንደምትሄድ እያወቀ ሰውየው ሲመጣ ውጣ 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 ብላ የምታባረረው። ይህ ሁሉ ህይወቷ እንደዚህ ሆኖ እያለ ኖርማል ምንም አይመስላትም፣ ኃጢአት አይመስላትም። ዝም ብላ ማታ ባስራ ነጠላ ለብሳ ቤተክርስቲያን ትሄዳለች። በቃ እና የልምምድ ህይወት ከባድ ነው። ይላመዳል ዛር መንፈስ። ይሄ ነገር እያለ እንዴት ነው የሚወጣው ነው አንዱ ይሄ ነው። ሁለተኛ ነገር ደግሞ ውጣ ሲባል አልወጣም የሚለው መንፈሱ ደካማ ጎናችንን ይቅር ባይ ካልሆንን ጨካኝ ግትር ልብ ካለን አይወጣም። ለዚህ ነው የሚያጠምቁ አባቶች ከሄዶ አልወጣም አለኝ የሚሉት ሰዎቹ ንቅል አድርገው እንደዚህ እንደንትን እንዲያወጡላቸው ከጥፍራችሁ ውስጥ ቆሻሻ በስተኪኒ እንደምታወጡት እንደዛ እንዲወጣ ነው የምትፈልጉት ያለምንም ድካም። በቃ ልክ ማርታ ውሷ እንደምትናገረው በጥብጣችሁ እርጩት፣ ረጨት አድርጎት በቃ ይሄድላችኋል ትላለች። እና ያለ ድካም መዳን የሚፈልግ ትውልድ ስለሆነ ለዚህ ነው የሚያጠምቁ አባቶች ጋር ሌላም ደግሞ ችግር የምንሆንባቸው። በየጥምቀት ቦታ በየጸበል ቦታውም ስንሄድ አልወጣም እቀመጣለሁ የሚለው ባህሪያችሁን ይዞ ነው፣ ጸባያችሁን ይዞ ነው እንጂ የማይወጣ ሰይጣን አለ እንዴ? ጸበሉ የእግዚአብሔር መንፈስ ካለበት፣ ደብሩ የእግዚአብሔር ቤት ከሆነ ታቦቱ ፊት ቆርበውም ጭምር አልወጣም ካለ መንፈሱ እንዴት ነው ይሄ ነገር የሆነው ብሎ መመርመር ነው እንጂ የሚያስፈልገው እንደው ይሄ ነው ምክንያቱ ተብሎ ቅጠል አይሰጥም ነው ያባባል።
የምትፈልገው ከኔ? በቃኝ፣ ተከተልኩት። ይሄን ያህል ጊዜ ያዝኩት ልጅ እንዴት ነው ባንዴ ወጣ ብለህ ብታስጨብጭብብኝ? በቃ ይዤዋለሁ እኮ በደንብ ነው ያዝኩት። እስቲ ቀና በል። አያችሁ፣ ይዤዋለሁ እኮ የማይሰራው ስራ የለም። ጡንቻ ሆሊውድ ያሙ የሚሉለት የሆሊውድ ስራ ይሰራል። የሚገርም ስራ ነው የሚሰራው፣ ግን መጨረሻውን አመክንበታለሁ። ብትንትኑ ነው የማውጣው። ሄደ አገር ውስጥ ሰራ ተባለ፣ መጨረሻ ላይ ምንም ዜሮ። ከሀገር ወጣ መጣ እዚህ አሁንም ፊልም እሰራለሁ ይላል፣ ይናፍቀዋል፣ አይሰራትም። ተአምር ሊሰራ ያስባል፣ አይሰራም። አይገርምም? ምን ያለው ምንድን ነው የሚሰራው? ምንድን ነው የሚሰራው? አታውቀውም እንዴ? ኧረ እኔ አላውቅም። ኧረ መድኃኒዓለም አያውቀውም። አይገርምም? ፋንታም አክተር ነው። አክተር፣ ማርሻል አርት አክተር፣ ንጉስ ነው። አይገርምም? የምን ንጉስ? ንጉስ፣ የማርሻል አርት አክሽን ፊልም ንጉስ ነው። ቫንዳምን የማያውቀው የለም። ዝም ብለህ እኮ ነው የምታደክመኝ። ለምን አትለቀኝም? እኔን ሸኘኝ በቃ። እኔ ተቃጠልኩ እኮ። ይኸው ዛሬ መጣሁ። ሚስቱ የታለች? አቃጠለችኝ። እኔ ሳይውላ ታስጠላኛለህ። አይገርምም? አንተ በቃ ምንድን ነው የሚያስጠላ? በቃ የሆነ ነገር በቃ ይከብደኛል። ምኑ? ቆይ እስቲ ምንድን ነው? ተነሳ። እንዴ ቫንዳ ነው ያልከኝ? እኔ እኮ ትገርመኛለህ እንዴት እንደማታውቀው። እኔ ቲያትር አልሰራሁም፣ ወደፊት እሰራለሁ። እኔ ሰርቼ አላውቅም። እንዴት እንደሚሰራ ላሳየን። እንዴት ነው የሚሰራው? አዎ፣ እስቲ ምንድን ነው ልጁ? እንዴት መሰለህ የሚሰራው? እንደዚህ ይሰራል። ይኸውልህ እግሩ የቫንዳም እግር ነው። አየሁ፣ በዚህ ያስብላል። አየህ፣ ቫንዳ ነው የሚባለው። ይሄ ቫንዳም ነው የሚባለው። ቫንዳም። እሺ፣ በቃ እንዲህ ይሰራል። አየር ላይ ይሽከረከራል። 190 ዲግሪ፣ 540 ዲግሪ እንደፈለገ ነው የሚሆነው። ይሄ እንትን ነው፣ ስፖርት ነው። ስፖርት ነው። እየጠራ ትሸሻለህ። ለምን አትለቀኝም? በእናትህ በቃ እዚህ ካናዳ መጥቶ የማይሆን ስራ ስር ከተትኩት። አያውቀውም እኮ ትራክ ድራይቨር አደረኩት። አይገርምም? ትራክ ድራይቨር ይነዳዋል፣ ግን ልገለው ሞከርኩኝ። የማይሆን ቀይ መብራት ላይ አሯርጠዋለሁ። ግን በማርያም ቀን ያቺ ስሟ እሷ እየተከተለች ታድነዋለች። ማርያም ይላል ሁሌ። አይገርምም? ማርያም እናቴ ይላል። እሷ ነች እንጂ እኔ ጨርሼዋለሁ ልጁን። እዛ ሀገር ቤት ጨርሰው ነበር። የት ነበር የሚኖረው? የት ነበር የሚኖረው? ሀገር ቤት አዲስ አበባ። አዲስ አበባ? የአዲስ አበባ ልጅ ነው። አይገርምም? እዛም ቫንዳም ነው የሚሰራው። ኧረ የማይሰራው ነገር የለም። ታውቁታላችሁ? የፊልም አክተር ነው ወይ ፊልም? እሺ አሁን ትሸኘኛለህ? ቆይ አይደለም፣ አንድ ነገር ተቃጠልኩ እኮ ገደልከኝ። ቆይ ግድ የለህም። ሰይጣን አጋንንት ነው። ሰይጣን ስንት ናችሁ? ኧረ ሺዎች፣ በብዙ ሺህ ነው የምንቆጠረው። በእናትህ ሺዎች ነው ያለ ነው። በቃ ላዩ ላይ ሰፍረን ወንድሜ፣ ማንም አይመልሰውም። በቃ ተራራ ታውቃለህ? ተራራ አይናድም፣ አይንገዳገድም። ቀጥ ነው በቃ። ኮንክሪት ነው ልጁ። አይገርምም? ኮንክሪት ነው። ኮንክሪት። ልቀቀኝ በእናትህ። ሰው እንጂ ለምን አትለቀንም? በቃ እኛ እንኑር። ሰው እኮ ነው የኛ እጅ እኮ እኛ እኮ አይደለን። ሰው አለን፣ ብዙ ሰው አለ፣ የማይሰማ አለ፣ ማርያም ቢባል የማያውቅ አለ። እነሱ ላይ እናድርና ሰውን እንጨርሰዋለን እርስ በራስ። አይገርምም? እርስ በራስ ነው የምጨርሰው። አሉን ብዙ ሰራዊቶች አሉን። አይገርምም? በልተንበርከክ። ስንት ዓመት ነው ከገባ? ከ10 ዓመት በላይ ነው። ከ10 ዓመት በላይ ያቺ ልጅ የጣለችኝ አንተን ፊልም ታስቁምልኝ። ያቺ አስቀያሚ ኧረ ተወኝ፣ ሸኘኝ። ይኸው እሷ ነች። የታል ልትሻት? እዚህ ጋር ይህቺ የሆነች አስቀያሚ ደግሞ አሁንም ልትወልድ ነው እኮ። እዚህ ጋር እንደምንመለከተው ዲያብሎስ የዚህን ወጣት ሕይወት እያባከነ ዘመኑን ሁሉ ባልፈለገው መንገድ እንዲሄድ በማድረግ ገንዘቡን በማባከን ከባለቤቱ ጋር እንዲጋጭ በማድረግ ሕይወት እንዲያስጠላውና በብቸኝነት እንዲኖር ለማድረግ የቻለውን ሁሉ ሲያደርግ ቆይቶ ነገር ግን በመሬታችን ጥበቃ አማካኝነት ዛሬ ይህ ጠላት ወደ ሲኦል ተሸኝቷል። ክብር ለእናታችን ለቅድስት ድንግል ማርያም። እሺ በል ቧጥ ነውጣ፣ ቶሎ በል ቧጥ ነውጣ። ገንዘቡን ምን እንደምታደርግበት አባክነዋለሁ። ዜሮ ታውቃለህ። ይሰራል የለም 5 ሳንቲም የለውም። ስሙ ምና በቃ ዝም ብዬ ላይ እጫወትበታለሁ። ታውቃለህ፣ እሱን ከፍ ታደርገውና በህይወቱ ትጫወታለህ። እጫወትበት። ቤቱ ሰላም የለውም። ሚስቱ ትበጠብጦ፣ እሱ ይበጠብጣል። በቃ መባላት፣ ሊፋቱ ነበር። የሚገርም ሰሞኑን በቃ ላፋታቸው፣ ልገላግለው። በቃ
ከዛ የራሴ አርጌ ጫወትበት ነበር። እቺ መምህር ግርማ ምትል ስም የኔ ጠላው ሁለመና ነው የሚያስጠላኝ። እኔ በጣም ነው የምታስጠላኝ። ሁለመና ነው ያስጠላኝ። በምግብ ነው የገባው። እዚህ በምግብ በምን ምግብ? በምግብ በሚወደው ምግብ ዶሮ። አይ ዶሮ አብለው። ስንት ዓመት ነው? 10 ዓመት በላይ። 10 ዓመት። በደብተራ ነው በጠንቋይ ነው ተመጣ? በጠንቋይ ምን አድርገው ተብለ? በቃ እንዳያልፍለት እንዳይሳካለት አድርገው። በል ተዘጋጅ። በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በዛሬዋ በድንግል ማርያም ስም በቅዱስ ሚካኤል ስም ወይኔ በስላሴ ስም ሲኦል ታስረሃል። ቶሎ ሰባት እጆች ነው። ካናዳ ብረት ሆኖ ነው እንጂ የቻይና ቢሆን ይፈርስ ነበር። ወይኔ ጉዴ! ምን ጉድ ፈላ? ጉዱ ፈላ በል እንጂ ተነስ። እሰራለሁ። ምንም ብር የለም። ምንም በቃ በሄድኩበት ሁሉ እሰራለሁ። ምንም የምሆነው አላውቅም። በቃ ልጸልይ ስለ የሆነ ሰዓት ይሰጃል። በቃ ግን ማርያምን እወዳታለሁ። እናቴ ብዙ ጊዜ ጠብቃኛለች። ከሞት አፋፍ ነው። በቃ እዚህ እንደገባው መኪና ስር ከጓደኛዬ ጋር መኪና ስር ገብተን ሞተን ነበር። አዲስ አበባን ፊልም ሰርተን ስንመለስ እንደዚሁ በቃ ሊገለኝ መኪና ስር እየነዳው ከነሚዘሩ መብርሃን እናቴ ብለሽ በልበርታ ይዞ የሆነ ለየት ያለ ወይ ድመት መታ ከቤት ውስጥ ካልጋ ስራ አልወጣም ካለች ወይ አይጥ መታ ማይሆን ሂጅ ከዚህ ብሎ ካባረሯት በኋላ ተመልሳ የምትመጣ ወጥመድ እየተጠመደ ወጥመዱ ማይዛት ከሆነ ጉንዳንም ይበዛ ይሄ ልፋጭ ያለው ምንድነው ቀንድ አውጣ በረሮ ዝማሚት ጉንዳን ምናምን በሚበዛበት ሰዓት ላይ ወይ ድግም ተደግሞብኛል ወይ ደግሞ እዚህ ቤት ውስጥ የሆነ ነገር ሊመጣ ነው ብሎ ያስባሉ። ይሆናል ጸሎት ላይ ሆናችሁ የሚያስገሳችሁ ጸሎት ስትጀምሩ የሚተናነቃችሁ የማይቆም ግሳት ካለ በምግብ የገባ መተት አለ ወይ ደግሞ አይነጥላ አለ ወይ ደግሞ ዛር አለ። ጸሎት ላይ ይፍቃችኋል፣ ይተናነቃችኋል። ይሄ መንፈሱ ሲነካካ ነው። ብዙ ሰው ጸሎት ላይ እንዲህ የሚያደርገው ሰው አለ። ይሄው እንደዚህ ማለት ነው። ማቆም አትችልም። የሚቆሙ ጸሎቱ ሲቆም ነው። የሚጀምረው ጸሎቱ ሲጀምር ነው። አይበቃህም? በቃኝ። ማን ያላችሁት? በቀደም እኮ ታስረሃል አይደል? ሰው እንዲሰማ እንዲያውቅ ነው። በል ተናገር። ደብተራ። ምን አድርጌ ተባልክ? ደብተራ አሳብድ። ምን አደረገች? ለምን አገባች? ለምን ታገባለች? ለምን ታገባለች? ለምን በትዳሯ አርፋ ትቀመጣለች? እሺ ልጆች አሏት። እንድትወልድ አልፈልግም ነበር እኔ። ለምን ታገባለች? ለምን በትዳሯ ትጸናለች? ለምን ትወልዳለች? ይሄ እኮ የክፋት ጥግ ነው አይደል? እግዚአብሔር የሰጣትን ባል ነው የምታገባው። ልጅም የሚሰጠው ማን ነው? እግዚአብሔር ነው። እኔ በጣም የሚገርመኝ ሰው መቼም በሰው ይቀናል፣ በእግዚአብሔር የሚቀና ሰው አለ። በእመቤታችን ስራ የሚቀና ሰው አለ። እኔ ግርም የሚለኝ ይሄ ነው። አንዳንድ ሰዎች በጣም በመንፈሳዊ ህይወታቸው የሚስቱ አሉ። ለምሳሌ ሁለት ጓደኛሞች እንበልና ጻርቃኔ ማርያም ሄደው ሱባኤ ገቡ። አንዷ መልስ ከተሰጣት አንዷ ደግሞ መልስ ካጣች መልስ የተሰጣት ስትነግራት ያቺ ደግሞ ለምን ለኔ መልስ አልተሰጠኝም፣ እንዴት እመቤታችን ለኔም አላደረገችም ብለው እመቤታችን ላይ የሚነሱ ሰዎች አሉ። እግዚአብሔር ትዳር ሲሰጣቸው፣ ልጅ ሲሰጣቸው፣ ስራ ሲሰጣቸው፣ ህይወታቸው ሲባረክላቸው እኔም እጸልያለሁ፣ ሰግዳለሁ ግን ለኔ አልተደረገም
ለከሊት ለከሌ ለጓደኛ ተደረገ ብለው እግዚአብሔርን እንደሚያዳላ እመቤታችንን እንደምታዳላ ሰው እያሰቡ በእመቤታችን ስራ የሚቀኑ ሰዎች አሉ። ሰው በሰው ሊቀና ይችላል፣ ግን እግዚአብሔር በሚሰራው ስራ ላይ የሚቀና ከሆነ እግዚአብሔር ለምን ይሄንን አደረገ ለምን ለኔ አላደረገም እመቤታችን ለነከለ ይሄን አድርጋ ለምን ለኔ አላደረገችልኝም ማለት ይሄ ቅናት ነው። እግዚአብሔር ለፈቀደ ያደርጋል አይደል? ማድረግም አለማድረግም የእግዚአብሔር መብቱ ነው። ሲደረግልን ብቻ አይደለም ለምን እንዳልተደረገልንም እኮ አንዳንዴ ማመስገን አለብን። ተሰጥቶን እኮ ልንጠፋበት እንችላለን አይደል? ከዚህ በፊት እኮ ነግሬያቸዋለሁ። ቅዱስ ገብርኤልን የምትዘክር ምንም የሌላት የኔ ቢጤ ነበረች ደብረ ብርሃን የምትኖር ገብርኤልን ትዘክራለች። ታኅሳስ 19 የገብርኤል ቀን የዛሬ 10 ምናምን ዓመት ታሪክ ነው የምነግራቸው። ቶምቦላ ወጣላት፣ መኪና ደረሳት፣ ጉር ተባለ፣ ገብርኤል ሰጣት ተባለ። ያንን መኪና ወሰደች፣ ከሀብታሞች ጋር ዕቃ መጫን ጀመረች። በኋላ የሰው ባል ነጠቀች። ይገርማችኋል። አብሯት ከሚሰራው ሰው ጋር በቃ ውሽማ ሆና የሰው ባል ነጥቃ መኖር ጀመረች። ያቺ ደግሞ የሄደች ስላሴ ማልቀስ ጀመረች። ገብርኤል ምን ችግር አለበት? በአመቱ ጠብቆ በምትሄድበት መኪና ከውሽማ ጋር እየሄደች ከባድ መኪና ወጥቶ ደፍጥጦ ገደላት። አሁን እንዲህ አይነት ቢሰጣችሁ ምን ይሰራላችኋል? አንዳንዴ እኮ ማይሰጠን አያያዙንም ወይ አናውቅበትም፣ አጠቃቀሙንም ወይ አናውቅበት ይሆናል። ወይም ደግሞ ጸጋችንም ላይሆን ይችላል። ወይም ደግሞ የሚሰጠን በጊዜው ጊዜ ነው። ለኛ ወዳጅ ዛሬ ከተሰጠ ለኛ የዛሬ ዓመት ሊሰጠን ይችላል። የዛሬ 3 ዓመት 10 ዓመት ሊሰጠን ይችላል። የኛ ስራ በእግዚአብሔር ጣልቃ መግባት ሳይሆን በትጋትና በትዕግስት መጠበቅ ነው። አሁን በሷ ትዳር የሚቀኑ በማለት የሚቀኑ ናቸው። በእግዚአብሔር ላይ እግዚአብሔር ሊሰጣት ለምን ወለደች ማለት በእግዚአብሔር ላይ በቀናት መነሳሳት ነው። ለምን ወለደች ነው። ከዛ ምን አረጋችኋት? ብዙ ችግር አድርሰንባታል። ምን አረጋችኋት? ምሷ አትተውም ትዳሯን በትና አትወጣም። ልጆቿን በትና እንድትወጣ ነው እኛ የምንፈልገው። አንፈልግም አግብታ እንድትኖርኛ አንፈልግም። ከልጆቿ ጋር ተቀምጣ እንድትቀመጥ አንፈልግም። ተመስገን ትላለች። እስኪ ቆይ ስም አትናገሩ። የቤተሰብ መተት ነው ወይስ የጓደኛ? ጓደኛ ቤተሰብ። በአንድ በኩል ያለው ቤተሰብ ለምን አገባች ይላል፣ ወይ ደግሞ የባል ዘመድ እሷን ለምን አገባ ብሎ የሚነሳል። የራስ ጓደኛ እኔም እያለሁ አብረን ኖረን እንዴት አገባች እንዴት እኔን ቀደመች ብለው ደግሞ እንደገና የሚነሱ አለ። ስንት ልጅ ወለደች? እንዴ 3 አላት። እግዚአብሔር ይመስገን። ልጆቿ ምን ታረጋላችሁ? አሳምማለሁ። የሶስተኛ ልጇንም እንዳትወልድ ብዙ ነገር አድርጌያለሁ። ከሸፈብኝ ስራዬ ብዙ ነገር አድርጌያለሁ። ብዙ ነገር አሁንም ካደጉም በኋላ ብዙ ፈተና አጋጥሚያታለሁ። እስኪ ምን አረጋችኋት? እኛ ልታጋልጥ ነው እንዲህ ልታስለፈልፈን ስትል አርፈን አስቀመጥናት። አልታሰራለች። ልጅ እየተሸከመች ትዞራለች፣ በየቦታው ትሄዳለች። በቃኛለች፣ በረረኛለች። እዚህ አምጥታ ልታስለፈልፈን ብለው ደግሞ በመቀኝነት ሰብሬ ያስቀመጥኩ ልጇን እሷን ሰባብሬ ያስቀመጥኩኝ። ብድግ እያለች ትመጣለች። ልጇን ምኑን ነው የሰበርከው? እግሯን እነዚህ ሰዎች ሄዳ ታጋልጠናለች፣ ሚስጥር ታወጣብናለች ብለው እሷን ይጠምዳሉ። ደግሞ ለኛ አይቀርም አይደል? የት ነው ሄደችው ይባላል። ወይ ቀሲስ ሄኖክ ወይ መምህር ግርማ ወይ ሌሎቹ ጋር ይባላል። ከኑግ የተገኘ ሰሊጥ አብረ ተወቀጥ። እሷን የሚጠምዱ እኛን ይጠምዳሉ። እሷን ያሰሩ ደፍተራዎች እኛ ፍታ ስንል እሷ ስትፈታ ምን አገባችሁ ብለው ደግሞ እኛን ይጠምዳሉ። ሌላስ ምን አረካት? ችግር ብሯን ስልብ ያገኛሉ ውስድ በቃ እሺ ውጪ እንላታለን። አትወጣ እሷ
ባለቤቱ አለ? አልመጣም። እሱ ልጁን እየጠበቀ ነው። ልጇ እኮ ታማ ተኝታለች። መቼ ነው የሰበርከው? ወር ሆኖኛል። ያምናረገ ይለት እዚህ መታ አንተ ጋር አባ ግርማ ጋር መታ ስታዋርደን ወስጄ አዋረድኳት። ስታዋርደን ወስጄ አዋረድኩ። ወስጄ አዋረድኳት። አርፋ ትቀመጥ፣ ከዛ ደግሞ እመጣለሁ ብላ ስትዘጋጅ እንዳትመጣ ሚስጥሬ ሊወጣ ስለሆነ ልጇን አሰብሬ ቁጭ። ለምን ይነቃሉ ሁሉ ባሏም አይኗን ይገልጣል። እንዲህ ያደረገ ሲል እሱን ጨፍነናል። ምን ልታረጋት ነበር መጨረሻ? በቃ አሳብድ አስወጣታለሁ እኮ እመቤቴ ግን ትጠብቃታለች። ወዴት ነው የምታስወጣት? አስኬዳታለሁ። ቀን ነው ማታ? ሌሊትም አስኬዳታለሁ፣ ቀንም አስኬዳታለሁ። ከተኛችበት አስነስተ ነው? አዎ። ወዴት ነው የምታስወጣት? ይጂ እላታለሁ፣ ትሄዳለች። ልንሄድ በቃ ይደርሱብናል። ከዛ የሚገርም ነው። ቀን እረፍት የለ። ተኝታም እንዳታርፍ መንፈሱን ልከው ይዞ እንዲወጣ ያደርጋሉ። የሚገርም ነው። እሺ ብዙ ነገር አድርጌያታለሁ። ራሷን እንድታጠፋ አድርጌያለሁ። አጠፋ ማለት በረኪና ጠጥታለች። በረኪና አስጠጥታታል? ስንት ጊዜ? ሁለቴ መድኃኒት ብዙ ጊዜ ያስውጫታለሁ፣ ግን አትሞትም። ምንም አትሆንም። ጨጓሯን እንኳን አያማትም። ብዙ ሰው ይፈርዳል። ከሌት ራሳቸውን አጠፉ በረኪና ጠጡ ሲባል ራሳቸው ይመስላቸዋል። እስኪ መቼም እንዴት እንደነበረ እሷ ትሁን መንፈሱ እንድታውቁ እንድትነቁ እስኪ ወደ ራሷ መልሰን እሷን እንጠይቅ። እሺ ልቧን መልስ። በስላሴ ስም ራሷን አርጋት። ልቧን መልሳት። ደህና ነሽ? እግዚአብሔር ይመስገን። ሌሊት ይዞሽ ይወጣል ይታወቅሻል? አዎ። ምንድነው የሚቀሰቅስሽ ይዞሽ የሚሄደው? በቃ በጣም በሳጭና ሂጂ ይለኛል። እሺ እዛ ሄዳለሁ። ዳሞ ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።